እስኪ ስለ ታላቁ የሙስሊምና የክርስቲያን ጦርነት ላስታውሳችሁ። በ615 ዓመተ ምህረት የመሐመድ ባለቤት እና ተከታዮቻቸው በስደተኝነት ወደ ኢትዮጵያ መጥተው ነበረ። በአክሱም አካባቢ ነበረ ያረፉት በወቅቱ እና በወቅቱ የነበሩት የአክሱም ንጉስ መልካም አቀባበል አድርገውላቸው ያው ሪፉጅ ቦታም ሰጥቷቸው በምስራቃዊ ትግራይ አካባቢ እንዲኖሩ ተደርገው ነበረ እና በወቅቱ እንደሚባለው እንግዲህ ነብዩ መሐመድ ኢትዮጵያውያኖችን እንዳይነኳቸው አስጠንቅቀው ነበረ ይባላል። እንግዲህ በስደት መጥቶ የሀገሩን ንጉስ እንዳይነካ አስጠንቅቋል አላስጠነቀቀም አንድ ጥያቄ ቢሆንም ያም ሆነ እዛው አክሱም አካባቢ ማለት ምስራቃዊ ትግራይ አካባቢ መኖር ቀጠሉ። የበዙ መጡና በብዛት ወደ ሐረር አካባቢ መፍለስ ጀመሩ። የበዙ ሲመጡ እና በ1520 ዓመተ ምህረት በሐረር የከተሙት የበዙት ማህበረሰቦች ቅድስቲቷን የእስላም ከተማ በማለት የሐረር ኪንግደምን መሰረቱ። በ1520 አካባቢ ማለት ነው እና በጣም በዙ ማለት ነው። ከዛ ማህበረሰብ ውስጥ መሐመድ ግራኝ መሐመድ እንግዲህ ተፈጠረ። ታላቅ የሙስሊም ጦር አዛዥ ነበረ። ግራኝ መሐመድም ያ የተደረገለትን ነገር በሙሉ ረሳና ጦሩን በማሊያ ዘመተ። ያው የቁርአኑን ላይ የግደልን አንድ እስልምና በዓለም ላይ እስኪኖር ድረስ መታገል አለባቸው የሚለውን ህግ ለመተግበር በቤተ ክርስቲያኖች ላይ ዘመተ። በኢትዮጵያ ውስጥ የበዙትን የክርስቲያን ኪንግደሞችን ማውደም ጀመረ። የተዋጋ በ1528 አካባቢ ሸዋን ገባ፣ ጎንደር አለ፣ ወሎ ገባ። በወቅቱ የነበሩት አጼ ልብነ ድንግል ነበሩ እና አጼ ልብነ ድንግል ያው ሸሽተው ወደ ደብረ ዳሞ አካባቢ ሆነው የፖርቹጋልን እርዳታ ጠየቁ። ፖርቹጋል እንድደርስላቸው እርዳታ ጠየቁ። በወቅቱ ፖርቹጋሎች በወቅቱ አልደረሱም ነበረ። በዚህ መሃል ላይ ያው አጼ ልብነ ድንግል ሞቱ። እሳቸው ከሞቱ በኋላ ፖርቹጋሎች ያው ደረሱ። ከዛ ጦርነቱ ተፋፋመ። ሲዋጉ የአጼ ልብነ ድንግል ልጅ ኢምፔሪየር ገላውዲዮስ በጀብደኝነት የአባቱን ደም ተበቀለ። የቱ ጋር ተበቀለ ብትሉኝ ጣና ሐይቅ አካባቢ ግራኝ መሐመድን ገደለው ማለት ነው። በድል ግራኝ መሐመድን ከገደለው በኋላ መረጋጋት መጣ። ስልጣኑን ተረከበ። ከዛ ቀስ እያለ እንግዲህ የጠፋውን የቤተ ክርስቲያን ማደስ እንደገና ማቋቋም ቀድሞ የነበረውን የክርስቲያን ኪንግደም ለማስመለስ እያለ ጦሩን ይዞ ወደ ምስራቅም ዘመተ። እየተዋጋ ብዙ ድሎች ነበሩት። መጨረሻ ላይ የአጼ ልብነ ድንግል ልጅ ኢምፔሪየር ገላውዲዮስ በታላቅ ድል በክርስቶስ እንደተወደደ በ1559 ዓመተ ምህረት ሐረር ላይ ተሰዋ ማለት ነው፣ ሞተ እና ይህን ይመስላል ታሪኩ። ስለዚህ ይህን ታሪክ እንድታስታውሱ ወደፊት ደግሞ እንደዚህ አይነት አሁን በቲክቶክ ላይም እንደምናየው በተለያዩ ሶሻል ሚዲያዎች ላይ እንደምናየው በአንድ ወቅት ኢትዮጵያን በሙሉ የማስለም ሀሳቦች ከተነሱ እንደዚህ አይነት ታላቅ ጦርነት ሊካሄድ ይችላልና ሁላችሁም በየበኩላችሁ ማህበረሰቡን ማስተማር መቻል አለባችሁ። ክርስትናችን ዘላለማዊ ነው። ሃይማኖታችን ዘላለማዊ ነው፣ የነበረም ነው። በክርስቶስ ብቻ ነው ወደ የሚደረሰው። ስላዳመጣችሁኝ አመሰግናለሁ።